ዛሬ የመጣሁት ድብድቡን መቀበሌን ላሳውቃችሁ ነው። ግን ድብድቡ 1-5 ነው የሚሆነው ማለት ነው። እኔ ብቻዬ አቶ ገታቸው አሉ፣ አቶ በቀሉ ደና ሰው ደግሞ ሰላም ቤተሰብ እንዴት ናችሁ? የሰው ልጅ ጭብጨባ ማለቴ ሞራል ማለት ጥሩም ሰራ መጥፎም ሰራ እናጨበጭባለን እና የሰው ልጅ ጭብጨባ የሰው ልጅ ገደል እንደሚከት ያየሁት በዚህ ልጅ ነው። ለምን ብትሉ እንደዚህ ነበረ። ማለትም የማርሻል አርት ባለሙያ ነው። ማርሻል አርት ማለት ህግ አለው። ማርሻል አርት መጀመሪያ የሚያስተምረው ዲሲፕሊን ነው እና ዲሲፕሊን የተማረ ሰው ስነ ምግባር ያለው ሰው አሰልጣኝ ሆኖ ብዙ አመት ያሰለጠነ ሰው ነው። በቃ ሶሻል ሚዲያ ላይ ገብቶ የሆነ ነገሮችን መስራት ጀመረ። በጣም ጥሩ ነው። ግን ለምሳሌ ሰልፍ ዲፌንስ ምናምን የሚያስተምራቸው ጥሩ ሆኖ ግን በዛ ውስጥ ምንድነው የሰው ጭብጨባ ይሄ ልጅ አበላሽቶታል። በእርግጠኝነት ተጠያቂው ሁላችንም። ይሄ ልጅ ቴኳንዶ ነው የተማረው። ቴኳንዶ በጀነራል ቾይ ሆንግሄ ነው የተጀመረውና ጀነራል ቾይ ሆንግሄ ይሄን ስፖርት ሲጀምሩት ያው ወታደር ውስጥ ቢጀመርም ለዓለም ሰላም በሚል ነው። ምክንያቱም ቴኳንዶ እንደምታዩ ነጭ ዩኒፎርም ነው የሚለበሰው እና ነጭ ዩኒፎርም የዓለም የሰላም ምልክት ነው ነጭ ማለት እና ለሰላም የተሰጠ ስፖርት ነው። ይሄን የመሰለ ስፖርት የሚሰራ ልጅ እንደዚህ እንዲሆን ያደረጋችሁ እናንተ ናችሁ። ምክንያቱም ህዝቡ ነው ስህተት ሲሰራ እዚህ ጋር ተሳስተሃል ብሎ የሚመልሰው ስለጠፋ ማለት ነው። እና ማርሻል አርት ያው ህግ አለው፣ በዲሲፕሊን የተያዘ ስፖርት ነውና ነጭ ዩኒፎርም ለብሶ ብዙ አመት የሰራ ይሄን የመሰለ ሜዳሊያዎችን ለሀገሩ ያመጣ ሰው አገሩን ትልቅ ቦታ ማስጠራት የቻለ ሰው እንደገና ደግሞ ወርዶ እንደዚህ አይነት ስህተቶችን ሲሰራ ሰዎች አይተው እንዳላየ እያጨበጨቡለት። ለምሳሌ ትልልቅ ማስተሮች ጋር እኮ ይገናኛል፣ ትልልቅ አስተማሪዎች ያዩታል፣ ግን ተሳስተሃል ብሎ ቢነግሩት እና ሊያስተካክሉት እኮ ይችላሉ። ግን በቃ የሰው ልጅ ጭብጨባ ጥቅምም ጉዳትም እንዳለው በሱ ነው ያየሁት። ሰይዶ ጎበዝ ነህ፣ ስፖርተኛ ነህ፣ ትችላለህ። ብቻ አንዳንድ ብዙ ስህተቶች አሉክ። ስህተቶችን አስተካክል እና ለስፖርተኞች ምሳሌ የምትሆን ሰው ነህ። ጎበዝ ስፖርተኛ ነህ።